ሰላም ሰላም የዩቲዩብ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ እያልን ዛሬ የደብረ ብርሃን ዩኒቨርሲቲ ኬሚስትሪ ሚድ ኤግዛም ይዘንላችሁ መተናል ማለት ነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በአክብሮት እንዲከታተሉት እንጠይቃችኋለን ማለት ነው። ስለዚህ በመጀመሪያ ፓርት 1 በሌላ ቪዲዮ ነው እስከ 26 ያለውን ሰርተናል ማለት ነው። 6 ምርጫና 26 6 ትሩ ፎልስ እና 28 ኦር 27 አካባቢ የሚደርሱ ምርጫዎችን ሰርተናል ማለት ነው። እንግዲህ ፓርት 1 ትሩ ፎልስ 3 ፖይንት ይዛን 6 ጥያቄ ነው። ፓርት 2 ከ1 እስከ 34 ምርጫ ነው 17 ፖይንት ይዛን 0.5 ከዚያ ሌሎች ጥያቄዎችም አሉ ማለት ነው። ስለዚህ ወደ ፓርት 2 ነው ዛሬ የምንቀጥለው። ፓርት 1 በሌላ ቪዲዮ ስለሰራሁላችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ወይም ቴሌግራም ቻናል ላይ መቀላቀል ከፈለጋችሁም እሱ ላይም ማግኘት ትችላላችሁ ማለት ነው። ስለዚህ ፓርት 1 ያለውን እንግዲህ እስከ 26 ሰርተናል። ፓርት 2 27 ቀጥለን ስንሰራ ምን ይሆናል ማለት ነው። nitrogen has two isotopes, namely nitrogen 14 and nitrogen 15. nitrogen 14 has mass of 14 ይላል atomic mass unit and 99.632% abundance ይላል while nitrogen 15 ደግሞ has a mass of 15 አለው atomic mass unit and its abundance ደግሞ 0.368 ነው ይላል። what is the average atomic mass of nitrogen ይላል። average atomic mass ነው የተጠየቅነው ማለት ነው። ስለዚህ average atomic mass ማለት ምንድነው? የናይትሮጅን 14 ስትሆንና 14 ሲባዛ 99.632% ሲካፈል ለመቶ የጋራ ነው የመቶ የሚለውን ሲደመር 15 ሲባዛ 0.36% ሲካፈል ለመቶ አድርጋችሁ መስራት ትችላላችሁ ማለት ነው። ኦኬ ይሄን ምንድነው 15 ሲባዛ 99 ነጥብ ምናምን አድርጋችሁ ሲካፈል ለመቶ አለ ሲደመር 15 ሲባዛ እዚህ የተሰጠው ጊቭን ማለት ነው 0.3 ምናምን ፐርሰንት አትሩም ሲካፈል ለመቶ ካላችሁ ወይም ደግሞ ፐርሰንት በፐርሰንት ካንስል ስለሚሆን ችግር የለም ሲካፈል ለመቶ አድርጋችሁ አካፍሉታላችሁ ማለት። ስለዚህ 15 ሲባዛ 99.632 ሲደመር 15 ሲባዛ 0.368 ሲካፈል ለመቶ የጋራ ይሄን የጋራ ማድረግ ይቻላል። ሲካፈል ለመቶ ስታረጉት 14.07 ምናምን አካባቢ ይመጣላችኋል ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። እናንተ በደንብ እዩት፣ በደንብ ስሩት፣ በስልካችሁ በደንብ መስራት ትችላላችሁ ማለት ነው። ያው ጥያቄውን ለእናንተ አድሬስ ለማድረግ ያክል ስለሆነ ማለት ነው። ሌላው 28 ነው። A groundwater analyst found that the concentration of lead near a certain village of 60 parts per billion. What is the amount in milligram of lead for kilogram of groundwater taken ይላል። ምንድነው ይሄ ወደ ሚሊግራም መቀየር ነው። ኖርማሊ ይሄን density of water ተጠቅማችሁ almost ያህል ኪሎግራም የሚለውን 4 ሊትር ማለት ትችላላችሁ ማለት ነው። በዚያ ሩል ማለት ነው። ስለዚህ 4 ሊትር ብላችሁ ይሄን 4 ኪሎግራም የሚለውን 4 ሊትር ብላችሁ መጠቀም ትችላላችሁ። ስለዚህ ይሄን በምን ማብዛት ነው ማለት ነው? 60 ሲባዛ ያው ሞር ዲቴይሉን እናንተ እዛው እንትን ስለምትሉት እንዴት ዴንሲቲ ኦፍ ዋተር እንዴት ከዚህ ጋር እኩል ሆነ ምናምን የሚለውን ነገር እናንተ በደንብ ሰርች ያደርጋችሁ ማንበብ ትችላላችሁ። ኤኒዌይስ ይሄ 4 ኪሎ ግራም የሚለው 4 ሊትር ማለት ነው በሌላ አባባል ማለት ነው ወደ እንትን ሲቀየር። ስለዚህ ሲባዛ በ60 እናደርገዋለን ማለት ነው። ይሄን አብስተን የምናመጣው ቁጥር ኦልሞስት ወይም ወደ ማይክሮ መቀየር ትችላላችሁ። ከዚያ ከማይክሮ ወደ ሚሊግራም ምናምን እያላችሁ መቀየርም ትችላላችሁ። ኤኒዌይስ ይሄን ስታበዙ ስንት ይመጣላችኋል ማለት ነው? 0.24 ይሄ ይመጣላችኋል ማለት ነው። ስለዚህ ሞር እናንተ ፕራክቲስ አድርጉት ጥያቄውን። 29ኛ ጥያቄ 29 ደግሞ ምን ይላል?
if 1 gram of unknown molecule compound contain 4.55 times 10 to the power 21 molecule, what is the molar mass ነው የሚለው ምንድነው የተሰጠን ነው ማለት ነው። ሞላር ማስ ነው የተጠየቅነው ማለት ነው። ኦኬ ስለዚህ ምን ተሰጥቶናል ማለት ነው? ጊቭን ማስ ተሰጥቶናል። ሌላ ምን ተሰጥቶናል? ኮምፓውንድ ኮንቴን ሞለኪውል ተሰጥቶናል 4.55 ታይምስ 10 to the power 21 ሞለኪውል ተሰጥቶናል ማለት ነው። ስለዚህ የመጀመሪያው እዚህ መረዳት ያለባችሁ ነገር ምንድነው? ሞላር ማስ ምንድነው? ሞላር ማስ ማለት ማስ ኦፍ ሳምፕል ኦር ሰብስታንስ ዲቫይድድ ባይ ነምበር ኦፍ ሞል ማለት ነው። ወይም ደግሞ ካፒታል ኤም ማለት ስሞል ኤም ኦቨር ኤን ማለት ነው። ይሄን ፎርሙላ ትይዛላችሁ። ስለዚህ እሱ ከሆነ ነምበር ኦፍ ሞል ደግሞ እንዴት አድርገን ነው የምናገኘው? ስለዚህ ሞላር ማስ ማለት ሞላር ማስ ማለት ማስ ኦፍ ሰብስታንስ ኦቨር ነምበር ኦፍ ሞል ነው። ከዛ ይሄ ነምበር ኦፍ ሞል ማለት ደግሞ ስላልተሰጠነ ነምበር ኦፍ ሞልን ደግሞ እንፈልጋለን ማለት ነው። ስለዚህ ነምበር ኦፍ ሞል ማለት ደግሞ ምን ማለት ነው? ነምበር ኦፍ ሞል ማለት ነምበር ኦፍ ፓርቲክል ኦቨር አቮጋድሮ ነምበር ማለት ነው። ስለዚህ ነምበር ኦፍ ፓርቲክል ኦር አተም ሊሆን ይችላል ኦር ሞለኪውል ሊሆን ይችላል ሲካፈል ለአቮጋድሮ ነምበር ነው። ስለዚህ ኤን ማለት ነምበር ኦፍ ሞለኪውል ይኖራል ሲካፈል ለአቮጋድሮ ነምበር ታረጉታላችሁ ማለት ነው። ኦኬ ስለዚህ የመጀመሪያው ምንድነው እዚህ የምትሰሩት ነምበር ኦፍ ሞልን መፈለግ ነው ማለት ነው። ኤን ማለት ብላችሁ n is equals to number of particle or atom ወይም ደግሞ ሞለኪውል ፓርቲክል አተም ሞለኪውል ኦልሞስት ተመሳሳይ አይነት ነገር ናቸውና እሱ ሲካፈል ለአቮጋድሮ ነምበር ማለት ነው። ስለዚህ ፓርቲክል ስንት ተሰጥቷቸዋል? 4.55 ታይምስ 10 the power of 21 ማለት ነው። ሲካፈል አቮጋድሮ ነምበር ስንት አለ ማለት ነው? አቮጋድሮ ነምበር ያው ኮንስታንት ነው፣ ሊሰጥም ላይ ሊሰጥም ይችላል ማለት ነው። ስለዚህ 6.022 ታይምስ 10 the power of 23 ነው ማለት ነው። 6.022 ታይምስ 10 the power of 23 ነው ማለት ነው። ስለዚህ ይሄን ስታካፍሉት ነምበር ኦፍ ሞልን ታገኛላችሁ ማለት ነው። ስለዚህ ነምበር ኦፍ ሞል ስንት ይመጣላችሁ ማለት ነው? ኦልሞስት 0.0756 ይመጣላችሁ ማለት ነው። 0.0756 እንደዚህ አካባቢ ይመጣላችኋል ማለት ነው። ስለዚህ ምን አገኛችሁ ማለት ነው? ነምበር ኦፍ ሞልን አገኛችሁ ማለት ነው። ስለዚህ ነምበር ኦፍ ሞልን ካገኛችሁ ምን እንፈልጉ ነው የተባለው? ሞላር ማስ እንፈልጉ ነው የተባለው። ስለዚህ ሞላር ማስን ደግሞ ስትፈልጉ ሞላር ማስ ማለት ምን ማለት ነው ብለናል? ኤም ማለት ጊቭን ማስ ኤም ስሞል ኤም ማለት ነው ሲካፈል ነምበር ኦፍ ሞል ነው ይሄ። ስለዚህ ነምበር ኦፍ ሞል አሁን አገኘን። እንዴት አድርገን ያገኘነው ነምበር ኦፍ ሞልን? ነምበር ኦፍ ፓርቲክል ኦር አተም ኦር ሞለኪውል ሲካፈል ለአቮጋድሮ ነምበር አድርገን አገኘን ማለት ነው። ነምበር ኦፍ ፓርቲክል ኦር ሞለኪውል ተሰጥቶናል 4 ነጥብ ምናምን። አቮጋድሮ ነምበር ኮንስታንት ነው ይሰጣን ወይም ባይሰጥ መያዝ አለባችሁ። ለሱ አካፍለን አገኘን። ጊቭን ማስ ተሰጥቶናል 1 ግራም ነው እዚህ የተሰጠን ነው ማለት ነው። እዚህ ተሰጥቶናል 1 ግራም ነው። ስለዚህ ይሄን 1 ግራም ሲካፈል ለ0.0756 ለማለት አካፍል ላገኘ ነው ቅድም ለነምበር ኦፍ ሞል ማለት ነው። ለነምበር ኦፍ ሞል ስናካፍለው 1 ግራም ሲካፈል ለ0.0756 ስናደርገው ይመጣልናል ማለት ነው። ስለዚህ ሞላር ማስ ማለት እንግዲህ ሞላር ማስ 1 ሲካፈል ለ0.0756 ለዚህ ስታካፍሉት እንግዲህ የሚመጣላችሁ ቁጥር ማን ነው ማለት ነው? ኦልሞስት እናንተ በደንብ ቼክ አድርጉት፣ ግን ወደ 66.4 ምናምን አካባቢ ይመጣል ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ስለዚህ እዚህ ዞሮ መረዳት ያለባችሁ ነገር ምንድነው? ነምበር ኦፍ ሞል ሃው ቱ ካልኩሌት ይደረጋል እና ሞላር ማስ እንዴት ካልኩሌት ይደረጋል የሚለውን ነገር እንድታውቁ ነው ኮንሴፕቱ ማለት ነው። ይሄን ጥያቄ መስራት አለመስራት ሳይሆን ኮንሰፕቱን እናንተ እንድትረዱት በዚህ ጥያቄ መሰረት ሌላም እንድትሰሩበት ነው እንጂ ይሄ እናንተ ፕራክቲስ እንድታደርጉት ነው። ስለዚህ የመጀመሪያው ጊቭን ማስ ተሰጥቷን ከዚያ
ሞለኪውል ኦር ፓርቲክል ኦር አተም ተሰጥቶናል ማለት ነው። ሞለኪውል 4 ነጥብ ምናምን የተጠየቀው ማን ነው? ሞላር ማስ ጊቭን ማውጣት አለባችሁ። ጊቭን ማስ ተሰጥቷን፣ ሞለኪውል ተሰጥቷን። የተጠየቀው ሞላር ማስ ማለት ምን ማለት ነው? ጊቭን ማስ ኦቨር ነምበር ኦፍ ሞል ማለት ነው። ጊቭን ማስ ተሰጥቶና ነው። ነምበር ኦፍ ሞልስ አልተሰጠንም። ስለዚህ ካልተሰጠን እንፈልጋለን። እንዴት እንፈልግ? ነምበር ኦፍ ፓርቲክል ኦር ሞለኪውል ሲካፈል ለአቮጋድሮ ነምበር። አቮጋድሮ ነምበር ተሰጥቶናል፣ አልተሰጠም፣ ግን ኮንስታንት ነው። ሞለኪውል ተሰጥቶናል፣ ያ 4.55 ምናምን ተሰጥቶናል። ሲካፈል ለአቮጋድሮ ነምበር አድርገን ነምበር ኦፍ ሞልን አገኘን። ዘን ነምበር ኦፍ ሞልን ካገኘን በኋላ ጊቭን ማስ ሲካፈል ነምበር ኦፍ ሞል አድርገን የምናገኘው ሞላር ማስ ይሆናል ማለት ነው። ስለዚህ 66.4 ግራም ፐር ሞል ይላል። ላይ ያለው ማስ ስለሆነ 1 ግራም ነው፣ በግራም ይቀመጣል። ከታች ደግሞ ነምበር ኦፍ ሞል ስለሆነ በሞል ነው፣ ግራም ፐር ሞል ይሆናል ማለት ነው። ስለዚህ እናንተ ሞር ፕራክቲስ አድርጉት። 29ኛው ጥያቄ ይሄ ነው ማለት ነው። ሌላ 30ኛ ጥያቄ ደግሞ ምንድነው የሚለው? A molecule is found to contain 47.35% carbon and 10.6% hydrogen and 40.05% oxygen. What is the empirical formula for this molecule ነው የሚለው። ስለዚህ እዚህ ምንድነው የተጠየቅነው ማለት ነው? ኢምፔሪካል ፎርሙላ ነው። ስለዚህ ሞጁላችሁ ላይ በነገራችሁ ላይ ይሄ ምሳሌ ነው መሰል አለ። ምሳሌ ቁጭ ብሎ አለ። ይሄ ሜቢ የተወሰነ ነገር ሞዲፋይድ አድርገውት ሊሆን ይችላል፣ ግን ኦልሞስት ሞጁላችሁ ጋር አለ ማለት ነው። ጀነራል ኬሚስትሪ ፍሬሽማን ኮርስ ሞጁል ጋር አለ ማለት ነው። ስለዚህ ኤኒዌይስ አሰራሩ እንዴት ነው የሚለውን እንዴት ታውቁት ነውና ዋናው ታርጌት የመጀመሪያ የምታደርጉት ምንድነው? ማሱን ወደ ሞል ትቀይራላችሁ። የመጀመሪያችሁ ማለት ነው። ማሱን ወደ ሞል፣ ያ ማለት ማሱን ወደ ሞል ማለት ምን ማለት ነው? ነምበር ኦፍ ሞል እያንዳንዱን ምን ታደርጋላችሁ ማለት ነው? ጊቭን ማሱን ለሞላር ማሱ ታካፍላላችሁ ማለት ነው። ያ ማለት ጊቭን ማስ ተሰጥቷችኋል፣ ወደ ምን ትቀይራላችሁ? ወደ ሞል። ስለዚህ ጊቭን ማስ ሲካፈል ለሞላር ማስ አድርጋችሁ የምታገኙት ማን ነው ማለት ነው? ሞል ይሆናል ማለት ነው። እሱ ይሆናል ማለት ነው። ወይም ደግሞ ቅድም የሰራነው ነገር ነው። ሞላር ማስ ማለት ሞላር ማስ is equals to given mass over number of mol ነው። እሱን ክሮስ ታደርጉትና ሞላር ማስ ሲባዛ በነምበር ኦፍ ሞል እኩል ነው given mass ይመጣላችኋል። ኦቨር ሞላር ማስ ታደርጉት ነምበር ኦፍ ሞል ማለት given mass ኦቨር ሞላር ማስ ስሞል ኤም ኦቨር ካፒታል ኤም ማለት ነው። ስለዚህ እዚህ መረዳት ያለባችሁት ምንድነው? ይሄ ተሰጥቶናል። የተሰጠነውን ማስ ወደ ምን እንቀይረዋለን ማለት ነው? ወደ ነምበር ኦፍ ሞል እንቀይረዋለን። ነምበር ኦፍ ሞል n is equals to ትሉና given mass ስሞል m ሲካፈል ለካፒታል m አድርጋችሁ ትቀይሩታላችሁ ማለት ነው። ስለዚህ የመጀመሪያውን ሲቀይሩ የማን ነው? ኦልሞስት ይሄ ፐርሰንት የሚለው ማስ እንደማለት ነው። ሌላ ነገር ብላችሁ እንዳትሸውቱ። ማስ ማለት ነው፣ ሌላ ነገር የለውም። ማሱ ከ100% ምን ያክል ይዟን የሚለውን ለመግለጽ ነው እንጂ በፐርሰንት ማስ ነው። ስለዚህ የመጀመሪያው የካርበንን ስታካፍሉት 47.3 ምናምን ሲካፈል ለስንት ታረጉታላችሁ? የካርበን እንግዲህ ደግሞ ሞላር ማሱን ታውቃላችሁ ወይም ደግሞ ይሰጣችኋል። ስለዚህ 47 ሲካፈል የካርበን ስንት ነው ማለት ነው? 12 ነጥብ ምናምን ነው። 12 ነጥብ ምናምን ነው ታካፍላላችሁ። የሆነ ቫልዩ ይመጣል ማለት ነው። ስንት ይመጣላችኋል ማለት ነው? አይ ቲንክ 3.95 ምናምን አካባቢ ይመጣላችኋል ማለት ነው። ስለዚህ የካርበንን ስታካፍሉ የካርበን 3.95 ይመጣላችኋል። የሃይድሮጅንን ደግሞ ስታካፍሉ ስንት ለስንት ነው የምታካፍሉት? ስንት ተሰጥቶናል? 10.6 ይላል። 10.6 ሲካፈል የሃይድሮጅን ሞላር ማሱ ስንት ነው? አንድ ነው። ሃይድሮጅን አንድ አይደል? ሃይድሮጅን ሂሊየም ሊቲየም አይደልና አንድ ነው። ስለዚህ 10 ሲካፈል ለ1 ግራም ፐር ሞል ምናምን አድርጋችሁ 10 ሲካፈል ለዚህ ታደርጉት ስንት ይመጣል? ኦልሞስት 10 ነው የሚመጣው። ኦልሞስት 10 ይመጣል ማለት ነው።
ስለዚህ የሃይድሮጅን ወደ ሞል ሲቀየር 10 ይመጣል። ከዚያ የማን ቀረን? የኦክሲጅንም እንደዚያው በተመሳሳይ የኦክሲጅንም ትቀይራላችሁ ማለት ነው። ወደ ምን? ወደ ነምበር ኦፍ ሞል ማለት ነው። ጊቭን ማስ ስንት ተሰጥቷቸዋል? በፐርሰንት የተሰጠው ማስ ማለት ነው፣ ሌላ ነገር የለውም። ስለዚህ ጊቭን ማስ ኦቨር ሞላር ማስ አድርገን እናመጣው ነምበር ኦፍ ሞል ስለሆነ 42.05 ሲካፈል ለማን እናደርጋለን? ለሞላር ማሱ። ሞላር ማሱ የኦክሲጅን ስንት ነው? ሞላር ማስ ማለት ኦልሞስት የአቶሚክ ነምበሩ እጥፍ ማለት ነው። አቶሚክ ነምበሩ ኦክሲጅን ስንት ነው? ኦልሞስት 8 መሰለኝ። የሱ እጥፍ 16 ማለት ነው። ስለዚህ 16 ነጥብ ምናምን ነው የሚሆነው። መቼም እንደዛ አድርጋችሁ ታካፍሉታላችሁ ማለት ነው። ስለዚህ 42.05 ሲካፈል ለ16 ስታረጉት ስንት ሊመጣላችሁ ይችላል ማለት ነው? ስለዚህ ኦልሞስት 2.63 ይመጣላችኋል። ይሄ 10 ይመጣል፣ ይሄኛው ደግሞ 2.63 ይመጣላችኋል። ስለዚህ የመጀመሪያውን ስቴፕ ጨረሳችሁ ማለት ነው። የመጀመሪያው ስቴፕ ምንድነው? የተሰጣችሁትን ማስ ፐርሰንት ተብሎ ነው የተሰጠው፣ ግን ማስ ማለት ነው ብላችሁ ያዙት ብያችኋለሁ። እሱን ወደ ነምበር ኦፍ ሞል ትቀይራላችሁ ማለት ነው። ስለዚህ ቀይራችሁ የካርቦን ስንት ይመጣል? 3.95 የሃይድሮጂን 10 ኦልሞስት 10 ይመጣል። የኦክሲጅን 2.63 ይመጣል ማለት ነው። በቃ ስቴፕ 1 ይሄን ጨረሳችሁ ማለት ነው። ስቴፕ 2 ምንድነው የሚሆነው? ፋይንድ ዘ ሲምፕለስት ሞል ሬሽዮ ነው። ስለዚህ እነዚህን ያገኛችሁትን አቃሉት ነው። ሲምፕለስት አድርጉት ማለት አቃሉት ነው። ስለዚህ ለትንሹ ቁጥር ይሄን እያንዳንዱን ለትንሹ ቁጥር ነው። ስለዚህ ከ3.95 ከ10 ከ2.63 ይህን ስታካፍሉት ትንሹ ቁጥር ማን ነው የሚሆነው? ይሄ ራሱ ነው ማለት ነው። 2.63 ይሄንም ለ2.63 ይሄንም ለ2.63 ታካፍሉታላችሁ ማለት። ስለዚህ የመጀመሪያው ስቴፕ ወደ ሞል ቀየራችሁ። ሁሉንም ሶስቱንም ወደ ሞል ከቀየራችሁ በኋላ አቃሉት ነው። የምታቃሉት በሌላ ቁጥር አይደለም፣ እዚያው ባለው በትንሹ ወይ የካርቦን ወይ የሃይድሮጅን ወይ የኦክሲጅን ትንሽ ቁጥር ከመጣላችሁ ሞሉ ለትንሹ ታካፍሉታላችሁ ማለት ነው። ስለዚህ 3.95 ሲካፈል ለ2.63 ሲካፈል ለ2.63 2.63 ሲካፈል ለ2.63 ታረጉትና ታካፍሉታላችሁ ማለት ነው። ስለዚህ እሱን ስታካፍሉት ስንት ሊመጣላችሁ ይችላል ማለት ነው? የመጀመሪያው የካርቦን 1.5 ይመጣላችኋል የካርቦን። የሃይድሮጅን ደግሞ 10 ሲካፈል ለ5 10 ሲካፈል ለ2.63 ምናምን ስለምታረጉት ኦልሞስት ወደ 4 አካባቢ ይመጣል። ዘን የማነው ደግሞ የመጨረሻው የኦክሲጅን ማለት ነው። የኦክሲጅን ደግሞ 2.6 የኦክሲጅን ያው ትንሹ ስለሆነ ራሱ ለራሱ ነው። ስለዚህ 1 ይመጣል ማለት ነው። በጣም አሪፍ። ስለዚህ ይሄ ይመጣል ማለት ነው። የመጀመሪያው ካርቦን፣ የሁለተኛው ሃይድሮጅን፣ የሶስተኛው ደግሞ ማን ነው ማለት ነው? ኦክሲጅን ነው ማለት ነው። ስለዚህ ይሄ ከሆነ 1.5 የምትል ከዚህ 1.5 የምትል አለች። ስለዚህ ይሄን 1.5 ስለሚል ወደ እንትን ቁጥር መቀየር አለብን። ወደ ሆል ነምበር ቁጥር መቀየር አለብን። በፍሪክሽን አይቀመጥም እንደዚህ አይነት ሞሌኪውል ማለት ነው። ስለዚህ 1.5ን በ2 ካበዛ ሌሎቹንም በ2 ይሄንም በ2። ስለዚህ 1.5 ሲባዛ በ2 ስንት ይመጣል? 3 ይመጣል። 4 ሲባዛ በ2 ስንት ይመጣል? 8 ይመጣል። ሌላው የመጨረሻው 1 ሲባዛ በ2 ስንት ይመጣል? 2 ይመጣል። በጣም አሪፍ። ስለዚህ ምን ይመጣልና ማለት ነው? ካርበን ስንት ይመጣል ማለት ነው? 1.5 ሲባዛ በ2 ያደረግነው ካርበን 3 ይመጣል። የሁለተኛው ደግሞ ሃይድሮጅንን ስንት በስንት ነው ያባዛን? አይ ቲንክ 4 ነው አይደል? 4 ሲባዛ በ2 ነው ያደረግነው 8 ይመጣል። ሃይድሮጅን 8። ከዛ ኦክሲጅን ነው። ኦክሲጅን ደግሞ 1 ሲባዛ በ2 ነው ያደረግነው። ኦክሲጅን ስንት ይመጣል? 2 ይመጣል ማለት ነው። እንደዚህ የሚል ምርጫ አለን እንፈልግ። ስለዚህ ሲ ማለት ነው። ሲ ይመጣል ማለት ነው። ሲ በጣም ቀላል ነው ማለት የሆነ ዝም ብሎ ለመስራት በእጃችሁ ለመስራት የሆነ ዝም ብሎ ቁጥሩ ክፍልፋይ ስለሆነ ለማካፈል ይቸግራችሁ እንደው እንጂ ኮንሴፕቱ ካልኩሌተር ካገኛችሁ በጣም ቀላል አድርጋችሁ መስራት ትችላላችሁ። ስለዚህ ስቴፑን ነው አሁን መያዝ ያለባችሁ። ስለዚህ እንደዚህ አይነት ነገር ሲሰጥ 2 ስቴፕ ነው የምትወስዱ። አይ ሚን 3 ስቴፕ ባጭሩ የምትይዙት እንደዚህ አይነት ነገር ኢምፔሪካል ፎርሙላ
ፈልጉ ተብሎ ተሰጣችሁ 3 ስቴፕ። የመጀመሪያው ስቴፕ የተሰጣችሁትን ወደ ነምበር ኦፍ ሞል መቀየር። ያ ማለት የተሰጣችሁት ማስ ነው። በፐርሰንት ቢሰጣችሁ ማስ እንደማለት ነው። እሱን ለሞላር ማሱ ታካፍላላችሁ። ሞላር ማሱ ካልተሰጠ ብሎ ግራ የሚገባው ተማሪ ሊኖር ይችላል። ሞላር ማስ ማለት የአቶሚክ ነምበሩ እጥፍ እንደማለት ነው። ብዙን ጊዜ ወይም አንድ ምናምን ነው ቢጨምርና እሱ ማለት ነው። ወይም ይሰጣችኋል። ሲጀመር ሞላር ማስ ይሰጣል። ጊቭን ከቨር ፔጅ ላይ ይሰጣል። ስለዚህ የተሰጣችሁትን ማስ ወደ ሞላር ማስ ትቀይራላችሁ። እሱን የሶስቱንም ከቀየራችሁ የተሰጣችሁትን ማስ ወደ ነምበር ኦፍ ሞል ትቀይራላችሁ። እሱን ከቀየራችሁ በኋላ ሶስቱንም ለስሞል ነምበር ታቃሉታላችሁ። እዛው ባለ ወይ ካርቦን ወይ ሃይድሮጅን ወይ ኦክሲጅን ለትንሹ ነምበር ኦፍ ሞል ሲምፕለስት ሞል ለሆነው ሬሽዮ ትሰራላችሁ ማለት ነው። ዘን ይሄን ከሰራችሁ በኋላ የመጀመሪያው ስንት መጣላችሁ? 1.5፣ የሁለተኛው 4፣ የሶስተኛው 1። ስለዚህ 1.5 ደግሞ በክፍልፋይ ፎርም ስለሆነ ወደ ሆል ነምበር ለመቀየር ሲባዛ በ2 ሲባዛ በ2 ሲባዛ በ2 ከዛ መተካት። ስትተኩት ስንት ይመጣላችኋል? ካርበን 3፣ ሃይድሮጅን 8፣ ኦክሲጅን 2 ይመጣል ማለት ነው። በዚህ መስራት ትችላላችሁ። አንድ ጥያቄ እንደዚህ አይቀርም ኤልዌይስ። ስለዚህ ሚስ ማድረግ የለባችሁም ማለት ነው። በጣም አሪፍ። 31ኛ ጥያቄ 31ኛ ጥያቄ how many molecules are there in 40 milligram of saccharin 37H5NO3S ነው ይላል። ምን የተጠየቀው? how many molecule። ስለዚህ ሞለኪውል ነው የተጠየቀው ሞለኪውል ነው ማለት ነው። ምን ተሰጥቶናል? 40 ሚሊግራም ኦፍ ሳካሪን ተሰጥቶናል ማለት ነው። ሌላው ሞላር ማስ ተሰጥቶናል። 183.18 ግራም ፐር ሞል ተሰጥቶናል ማለት ነው። ስለዚህ እሱ ከተሰጠን እንዴት አድርገን ነው ካልኩሌት የምናደርገው ማለት ነው? ጊቭን ማስ ብላችሁ ጊቭን ማስ 40 ሚሊግራም፣ ሞላር ማስ 183.18 ግራም ፐር ሞል። ከዚያ ነምበር ኦፍ ሞልን መፈለግ አለባችሁ ማለት ነው። ነምበር ኦፍ ሞል ማለት ማስ ኦፍ ሳካሪን ኦቨር ሞላር ማስ ማለት ነው። ማሱ ስንት ተሰጥቷችኋል? ይሄ እስካሁን የሰራ ነው ማለት ነው። ኦልሞስት አሁን የሰራ ነው ጥያቄ ተመሳሳይ ነው። n ስሞል m ሲካፈል ለካፒታል m ሞላር ማስ ማለት ነው። ስለዚህ እንደዚህ አድርጋችሁ ትፈልጋላችሁ። ስለዚህ ይሄን ስትፈልጉ ምን ታደርጋላችሁ? 40 አድርጋችሁ 40 ሚሊግራም ወደ እንትን መቀየር አለባችሁ። ሚሊግራሙን ወደ ግራም መቀየር አለባችሁ። ስለዚህ ሚሊግራም ስለሆነ በአንድ ሺህ ወይም እንደዛ ነገር እንትን ማለት አለባችሁ። ስለዚህ ስንት ይመጣላችኋል ማለት ነው? 0.04 ምናምን ይመጣል። 0.04 ምን ግራም ማለት ነው። ግራም ሲካፈል ሞላር ማስ ስንት ተሰጥቷችኋል ማለት ነው? 183.18 ማለት ነው። 183.18 ግራም ፐር ሞል። ግራም በግራም ካንሰል ይሆንና 0.04ን ሲካፈል ለ183 ስታረጉት ስንት ሊመጣላችሁ ይችላል ማለት ነው? ስታካፍሉት ኦልሞስት 2.18 ምናምን አካባቢ ይመጣላችኋል ማለት ነው። አይ ቲንክ እንደዛ አካባቢ ሊመጣ ይችላል። 2.18 2.18 ታይምስ 10 ዘ ፓወር ኦፍ -4 አካባቢ ይመጣላችኋል ማለት ነው። ኦልሞስት ይሄ ማካፈል ነው። እናንተ እዛው መስራት ትችላላችሁ። ዞሮ ኮንሴፕቱ 40 ሚሊግራም ስለሚል ወደ ግራም ትቀይሩታላችሁ። 0.04 ግራም ሲካፈል ለሞላር ማሱ 183.18 አድርጋችሁ ታካፍሏላችሁ። ዘን አካፍላችሁት የመጣላችሁት ቁጥር 2.18 ሲባዛ 10 ዘ ፓወር ኦፍ -4 ሊሆን ይችላል። ብቻ አካፍሉት፣ እሱን አገኛችሁ። ስለዚህ ነምበር ኦፍ ሞልን አገኛችሁ። ነምበር ኦፍ ሞልን ካገኛችሁ በኋላ ምን ቀራችሁ? የተጠየቃችሁት ማንን ነው? ሞለኪውል ነው የተጠየቃችሁት። ስለዚህ
ሞለኪውል ስለሆነ የተጠየቃችሁ ቅድም የነገርኳችሁትን ፎርሙላ መርሳት የለባችሁም። ነምበር ኦፍ ሞል ማለት ኤን ማለት ምንድነው ብያችኋለሁ። ነምበር ኦፍ ፓርቲክል ኦር ሞለኪውል ኦር አተም ሲካፈል ለአቮጋድሮ ነምበር ብያችኋለሁ። ሞለኪውል አተም ምናምን ሲካፈል ለአቮጋድሮ ነምበር ይሄ ነግራችኋለሁ። ስለዚህ አሁን ክሮስ ታደርጉታላችሁ ማለት ነው። ነምበር ኦፍ ሞል ሲባዛ በአቮጋድሮ ነምበር እዚህ ኳልስቱ ማን ይሰጠና ማለት ነው። ነምበር ኦፍ ሞለኪውል ኦር ፓርቲክል ኦር አተም የሚለውን ነገር ይሰጠና ማለት ነው። ስለዚህ ኤንን በአቮጋድሮ ነምበር ስታበዙት መልሳችሁን ታገኛላችሁ ማለት ነው። ኤን ወይም ነምበር ኦፍ ሞል ስንት አግኝታችኋል? 2.18 ሲባዛ 10 ዘ ፓወር ኦፍ -4 አግኝታችኋል። ሲባዛ አቮጋድሮ ነምበር ደግሞ 6 አይ ቲንክ 0.22 ታይምስ 10 ዘ ፓወር ኦፍ 3 አካባቢ 23 አካባቢ ነው። እሱን ስታበዙት ስንት ይመጣላችሁ ማለት ነው? 1.31 ታይምስ 10 ዘ ፓወር ኦፍ 20 ምናምን አካባቢ 1.31 ይሄ ይመጣላችኋል። የመጀመሪያው ጥያቄ ይሄ ይመጣላችኋል። እሱን መስራት ትችላላችሁ ማለት ነው። ስለዚህ ይሆናል። ስለዚህ ይሄን ጥያቄ ለመስራት ምንድነው ሐሳብ መያዝ ያለባችሁ? ይሄ መምጣቱ አለመምጣቱን አይደለም መያዝ ያለባችሁ። አሁን ምን ተጠየቀ፣ እንዴት ይሰራ ነው የተጠየቀው። ነምበር ኦፍ ሞል አይደለም የተጠየቀው። ስለዚህ አሁን አንዳንድ ተማሪ ምንድነው የሚከስረው መልሱን እዚህ አብዛኛው የተወሰነ ተማሪ እንግዲህ መልሱን 2.11 ታይምስ 10 ዘ ፓወር ኦፍ ግን ሚል ምርጫ በእርግጥ የለም ቢ ነው ሊያሳስብ የሚችለው ኦልሞስት። ግን ምን ብላችሁ አንዳንድ ተማሪ ምን ብሎ ይሰራው ይችላል? ዝም ብሎ 40ን ወደ ግራም ይቀይርና ከዚያ 0.04 ግራም ሲካፈል ለሞላር ማሱ 183.18 ግራም ፐር ሞል አድርጎ አካፍሎ ዝም ብሎ እዚህ ምርጫ ካገኘ ሊመርጥ ይችላል አንዳንድ ተማሪ። ሞለኪውል እና ነምበር ኦፍ ሞል ይለያያል። ስለዚህ እዚህ መረዳት ያለባችሁት ምርጫ እዚህ አሁን በአጋጣሚ የለም እንጂ 2.18 ታይምስ 10 ዘ ፓወር ኦፍ -4 የሚል ምርጫ ቢኖር አንዳንድ ሰው ሊከስር ይችላል። ስለዚህ ይሄን ኮንሲደርድ አድርጉ። ስለዚህ ያነ ያገኘነው ነምበር ኦፍ ሞል ነው፣ ግን የተጠየቅነው ሞለኪውል ነው። ስለዚህ ሞለኪውል ማለት ደግሞ ነምበር ኦፍ ሞል ሲባዛ በአቮጋድሮ ነምበር አድርገን የምናገኘው ነው የሚለውን ኮንሰፕት እንድትይዙ ማለት ነው። ኤን ማለት እዚህ ኳልስቱ ነምበር ኦፍ ሞለኪውል ሊሆን ይችላል፣ ፓርቲክል ማለት ትችላላችሁ። አተም ሲካፈል ለአቮጋድሮ ነምበር የሚለውን ነገር ያዙ። ከዚያ ከሶስቱ አንዱ ይጠየቃል፣ ክሮስ እያደረጋችሁ መፈለግ ትችላላችሁ ማለት ነው። ስለዚህ መልሳችን ይሄ ይሆናል። ወደ ቀጣይ ጥያቄ ስንሄድ ኦልሞስት ምርጫችን እንግዲህ የጨረስን ነው። አንድ 3 ጥያቄ ነው የሚቀረው። ስለዚህ what volume of 1.4 molarity sulfuric acid solution needed to exactly with 100 gram of aluminum the balance molecule equation for the reaction is ብሎ እዚህ አስቀምጦልናል። 2 aluminum plus 2 mol of sulfuric acid it gives us ብሎ aluminum 2 SO4 2 plus H2 ብሎ አስቀምጦልናል ማለት ነው። ስለዚህ ባላንስ አልሆነም፣ ባላንስ ማድረግ አለባችሁ። ስለዚህ 2 አልሙኒየም 2 ማለት ሪአክታንት እና ፕሮዳክቱ ሞሉ ባላንስ መሆን አለበት። ስለዚህ ባላንሲንግ ኢኩዌሽን ተምራችኋል። ኢንስፔክሽን ሊሆን ይችላል ወይም ደግሞ ኤልሲኤም ሜትር ተጠቅማችሁ ይችላል ወይም ኤቢሲዲ ሜትር ተጠቅማችሁ ሊሆን ይችላል። ብቻ በተመቻችሁ ባላንስ ማድረግ ትችላላችሁ። 2 አልሙኒየም አለ። ኦኬ እዚህኛው 2 SO4 እዚህኛው ደግሞ SO4 በቅንፍም ስላለ ብዙ ነው ማለት ነው። ስለዚህ ባላንስ አልሆነም። ስለዚህ ባላንስ አድርጋችሁ ስትጽፉት እንዴት አይነት ይሆንላችኋል ማለት ነው? ኢኩዌሽናችሁ 2 አልሙኒየም 2 H2SO4 ከዚያ አልሙኒየም 2SO4 ከዚያ H2 የምትለው 3 ሆነና ፕላስ 3 ሃይድሮጅን ይመጣል ማለት ነው። እሱ ባላንስ ይሆንላችኋል ማለት ነው። ስለዚህ ይሄን እዚህ ጋር ምን መጨመር ነው? እቺን 3 ታደርጓታላችሁ። እቺ 3 ትሆናለች እቺ ማለት ነው። ዘን እዚህ ጋር
ትጨምራላችሁ ማለት ነው። እዚህኛውም ትጨምራለህ። ብቻ እንደዚህ ብሎ ኢንስፔክሽን ሜትድ ብቻ እንትን ስለማይል ያን ያህል የትኛው በዛ የትኛው አነሰ እያላችሁ ራሳችሁ ኤረር ሞር ትራይ ኤንድ ኤረር ስለሆነ እናንተ እሱን ባላንስ ማድረግ ትችላላችሁ ማለት ነው፣ በፈለጋችሁት ሜትድ ተጠቅማችሁ ማለት ነው። ዘን እሱን ባላንስ ካደረጋችሁ በኋላ ምን ይመጣላችኋል ማለት ነው? ነምበር ኦፍ ሞልን ትፈልጋላችሁ። የማንን ነው ነምበር ኦፍ ሞልን የምትፈልጉት? የአልሙኒየም ማለት ነው። ስለዚህ ነምበር ኦፍ ሞልን ስትፈልጉ ነምበር ኦፍ ሞል ማለት ያው እስካሁን ስንሰራ እንደነበረው ጊቨን ማስ ኦቨር ሞላር ማስ አድርጋችሁ ትሰራላችሁ ማለት ነው። ስለዚህ ነምበር ኦፍ ሞል ማለት ጊቨን ማስ ስንት ተሰጥቶናል ማለት ነው? የአልሙኒየም 100 ግራም ተሰጥቶናል ማለት ነው። 100 ሲካፈል ሞላር ማሱ የአልሙኒየም ስንት ነው? ይሄ ሞላር ማስ የሚለው ነገር ይሰጣን ወይም ባይሰጥም አይ ቲንክ አልሙኒየም 13 ነው። 13 እና 13 እጥፍ ኦልሞስት 26 ኦር 27 አካባቢ ሊሆን ይችላል። 27 ብለን ብንወስደው ስለዚህ ይሄን አካፍላችሁ ታገኛላችሁ ማለት ነው። አካፍላችሁ የምታገኙት ምን ይሆናል? ሞል ይሆናል ማለት ነው። ስለዚህ ሞል አገኛችሁ ማለት ነው፣ ነምበር ኦፍ ሞል። ስለዚህ አልሙኒየም ስንት አገኛችሁ? ኤን ኢዝ ኢኳልስ ቱ 100 ግራም ሲካፈል ለ27 ግራም ፐር ሞል አድርጋችሁ አይ ቲንክ እንደዛ ሳይሆን እንትኑ ተሰጥቶ አጠቃላይ የእንትኑ ነው የምትፈልጉት ማለት ነው። ማለት ኦኬ የብቻው ነው አልሙኒየም። እንደውም ሪያክታንቱ ላይ ነው ማለት ፕሮዳክቱ ላይ ያለውን ሳይሆን ሪያክታንት ላይ ያለውን አልሙኒየም ነው የምትፈልጉት። ትክክል ነኝ። ሪያክታንት ያለውን ስለሆነ የምትፈልጉት አልሙኒየም ብቻውን ነው። እዚህ ፕሮዳክት ላይ ያለው ለምሳሌ አልሙኒየም 2SO4 ምናምን ስለሚል የሁሉንም ሞላር ማስ ብዬ ነበር፣ ግን እንደዛ አይደለም። መጀመሪያ ሪያክታንት ነው የምትፈልጉት ማለት ነው። ስለዚህ ይጠይቃችሁ የፕሮዳክቱን ስለሆነ ማለት ነው። ስለዚህ 100 ግራም ሲካፈል ለ27 ግራም ፐር ሞል አድርጋችሁ ታካፍሉ ስንት ሊመጣላችሁ ይችላል? 3.7 ምናምን ይመጣል። 3.71 ሞል ይመጣል ማለት ነው። የማን የአልሙኒየም። ይሄ ከመጣ 2 ሞል ኦፍ አልሙኒየም እና 2 ሞል ኦፍ ሰልፈሪክ አሲድ ይሄን ፕሮዳክት ከሰጠና ምንድነው እዚህ የተጠየቅነው ማለት ነው? ዋት ቮሊዩም። ስለዚህ ቮሊዩም ነው የተጠየቅነው ማለት ነው። ሞላሪቲ ማለት ሞል ኦፍ ሶሊዩት ኦቨር ቮሊዩም ኦፍ ሶሉሽን ኢን ሊትር ማለት ነው። ስለዚህ ክሮስ ስታደርጉት እሱን ክሮስ ስታደርጉት ምን ታገኛላችሁ ማለት ነው? ቮሊዩም ኦፍ ሶሉሽን ኢን ሊትር ማለት ሞል ኦፍ ሶሊዩት ኦቨር ሞላሪቲ የሚል ነገር ታገኛላችሁ ማለት ነው። ስለዚህ ይሄን ካንስል ታደርጉትና ቪ ማለት ብላችሁ ቪ ማለት ምንድነው? ቮሊዩም ኦፍ ሶሉሽን ኢን ሊትር ማለት ነው። በሊትር ነው የሚቀመጠው እሱ ማለት ነው። ሲካፈል ለሞላሪቲ ሞላሪቲ የተሰጠ ነው። እዚህ 1.4 ኤም ካፒታል ኤም ተብሎ እዚህ ጋር የተሰጠ ነው ሞላሪቲ ነው። ስለዚህ ነምበር ኦፍ ሞል ኦፍ ሶሊዩት ማለት ደግሞ የአልሙኒየም ካልኩሌት አድርገን ያመጣ ነው። ጊቨን ማስ ኦቨር ሞላር ማስ አድርገን ያመጣ ነው። 100 ሲካፈል ለሞላር ማሱ ለ27 አድርገን ያገኘነው ስንት ነው ብለናል ቅድም? 3.71 ምናምን። ስለዚህ 3.71 ሲካፈል ሞላሪቲ ስንት ነው? 1.4 ይሄን ስታካፍሉ ስንት ሊመጣላችሁ ይችላል? 2.64 ምናምን አካባቢ ይመጣላችኋል ማለት ነው። ስለዚህ 2.64 ይመጣላችኋል። መልሳችሁ ቢ ይሆናል ማለት ነው። በደንብ እናንተ ስሩት። ስለዚህ እዚህ የምትይዙት ኮንሰፕት አለ። ኮንሰፕቱ ምንድነው? በእርግጥ መጀመሪያ ኢኩዌሽኑን ባላንስ ታደርጋላችሁ የሚለውን ነገር አስዩም ማድረግ አለባችሁ። ሲቀጥል ሞል ትፈልጋላችሁ የአልሙኒየምን ማለት ነው። ስለዚህ የአልሙኒየምን ሞልን ከፈለጋችሁ በኋላ የሰልፈሪክ አሲድም ያን ነው የሁለቱን ነው የምትፈልጉት። ኦልሞስት የአልሙኒየም 2 አልሙኒየም ፕለስ 2 ሞል ኦፍ ሰልፈሪክ አሲድ ይሄን ፕሮዳክት ከሰጠና
ሞሉን ካልኩሌት አድርጋችሁ የምታገኙትም የሰልፈሪክ አሲድም ተመሳሳይ ነው። ስለዚህ የሚያመጡት ፕሮዳክት የሚሰጡት ፕሮዳክት ተመሳሳይ ስለሆነ የሁላቸውም የሰልፈሪክ አሲድም የአልሙኒየም 3.71 ሞል ይሆናል ማለት ነው። ስለዚህ አልሙኒየም 2 ሞል እያለ ሰልፈሪክ አሲድም 2 ሞል ነበር ስላላችሁ እዚህ ምን ላይ ያለው ማለት ነው? እዚህ ጋር ያለው ማለት ነው። ሪአክታንቱ ላይ ያለው ሪአክታንቱ ላይ 2 አልሙኒየም 2 ሰልፈሪክ አሲድ ይሄን ፕሮዳክት ከሰጠን አልሙኒየም 3.71 ሞል ሲሆን ይሄኛው ስንት ሊሆን ይችላል? ያው ነው አይቀየርም። ምክንያቱም ሁለቱም እኩል እያሉ ይሄን ፕሮዳክት ከሰጠን ነው 3 ምናምን ሲሆንም የሰልፈሪክ አሲድም እንደዛው ተመሳሳይ ስለሚሆን ያንዱን ከሰራን በቂያችን ነው ማለት ነው። ስለዚህ አልሙኒየምን ሰራን ነምበር ኦፍ ሞልን አገኘን። ነምበር ኦፍ ሞልን 100 ሲካፈል ለ27 አድርገን አገኘን። ከዛ እሱን ካገኘን በኋላ ምንድነው የተጠየቅነው? ቮሊዩም ኦፍ ሶሉሽን ኢን ሊትር ነው የተጠየቅነው። ሞላሪቲ ማለት ደግሞ ፎርሙላው ምንድነው? ሞል ኦፍ ሶሉት ሲካፈል ቮሊዩም ኦፍ ሶሉሽን ኢን ሊትር ስለሆነ ክሮስ ታደርጉታላችሁ። ስለዚህ ክሮስ ስታደርጉት ፎርሙላውን v ምን ታገኙት ትችላላችሁ ማለት ነው። ሞል ኦፍ ሶሉት m ሶሉት ኦቨር ብላችሁ ሞላሪቲን ታገኛላችሁ። እሱን ሞል ኦፍ ሶሉት 3.71 ያገኛችሁት ነው። ሲካፈል ሞላሪቲ ተሰጥቷችኋል 1.4 ሞላሪቲ ተሰጥቷል። እሱን አካፍላችሁ 2.64 ምናምን አካባቢ ይመጣላችኋል ማለት ነው። በደንብ እናንተ መስራት አለባችሁ፣ ስሩት። ኦኬ ሌላው 38ኛ ጥያቄ ነው። ኦልሞስት 33ኛ ጥያቄ ማለት ነው። 33ኛ ጥያቄ ደግሞ how many gram of potassium dichromate ብሎ በቅንፍ እዚህ ያስቀምጧል። are required to prepare 250 milliliter of the solution whose concentration is 2.16 molarity ተሰጥቶና ማለት ነው። ስለዚህ የተጠየቅነው ምንድነው ማለት ነው? ማስ ነው የተጠየቅነው ማለት ነው። ስለዚህ how many gram of potassium dichromate ይላል ማስ ነው የተጠየቅነው ማለት ነው። ስለዚህ ማስ ስለተጠየቅነ ምን መስራት አለብን? ሞል ኦፍ ሶሉት ላይ የሰራነው ጥያቄ ተመሳሳይ ነው። ኦልሞስት ተመሳሳይ ነው። ሞል ኦፍ ሶሉት ማለት ምን ማለት ነው ብለናል? እንግዲህ ሞል ማለት ሞላሪቲ ሲባዛ በቮሊዩም ነው ማለት ነው። ቮሊዩም ኦፍ ሶሉሽን ኢን ሊትር። ስለዚህ ሞል ኦፍ ሶሉት ማለት እዚህ ምን ማለት ነው? n ትሉና m ሞላሪቲ ማለት ነው ሲባዛ በv አድርጋችሁ ትሰራላችሁ ማለት ነው። ስለዚህ እሱን ስትሰሩ ኦልሞስት 2.16 ሲባዛ 0.25 ሊትር ይሆናል ማለት ነው። 0.25 ሊትር ወደ ሊትር መቀየር ስላለባችሁ ማለት ነው። ምክንያቱም ሁለቱም ተሰጥቷቸዋል። 2.16 ተሰጥቷቸዋል ሞላሪቲው፣ ቮሊዩሙም 250 ተሰጥቷቸዋል። ወደ ነጥብ ሲቀይሩት ማይሚን ወደ ሊትር ሲቀይሩት 0.25 ምናምን ይመጣላችኋል። ስለዚህ 2.16 ሲባዛ በ0.25 ኦልሞስት 0.54 ሞል ይመጣላችኋል። ስለዚህ ነምበር ኦፍ ሞልን አገኛችሁ። ነምበር ኦፍ ሞልን ካገኛችሁ በኋላ ምንድነው የተጠየቃችሁ? ማስ ነው የተጠየቃችሁ። ምን አይነት ማስ? ጊቭን ማስ ነው የተጠየቃችሁት። ይሄን አንድ እንደ ፎርሙላ ትይዛላችሁ። ሁለተኛው ነምበር ኦፍ ሞል ማለት ጊቭን ማስ ስሞል ኤም ኦቨር ሞላር ማስ ካፒታል ኤም የሚል ፎርሙላ አለ። ስለዚህ ከዚህ ማን ነው የተጠየቃችሁት ማለት ነው? ይሄን ነው የተጠየቃችሁት። ይሄን ስሞል ማስ ማለት ነው። ስለዚህ ኤንን ኤም ታይምስ ቪ ብላችሁ አገኛችሁ። ከዛ ኤንን ካገኛችሁ ክሮስ ታደርጉታላችሁ ማለት ሞላር ማስ ኦፍ ፖታሺየም ዳይክሮሜት ሲባዛ በነምበር ኦፍ ሞል ኦፍ ፖታሺየም ዳይክሮሜት በራሱ ማለት ነው አርጋችሁ እሱን ታገኛላችሁ ማለት ነው። ስለዚህ ኤን ታይምስ ኤም አርጋችሁ ትሰራላችሁ። ሞላር ማስ እዚህ ለመስራት ትንሽ ያስቸግራችኋል። ምክንያቱም የፖታሺየም፣ የክሮሚየም፣ የኦክሲጅንን የነዚህን ሁሉ ሞላር ማስ ደምራችሁ ነው እሱ ይሰጣችኋል። እሱ ይሰጥ ይችላል። አይ ቲንክ ይሰጣል።
ስለዚህ ላታውቁ ስለሚችሉ ይሰጣችኋል። ስለዚህ ኤንን ስንት አግኝታችኋል? ኤንን 2.16 ሲባዛ 0.25 አድርጋችሁ 0.54 ሞል አግኝታችኋል ሲባዛ በሞላር ማስ። ሞላር ማስ ደግሞ ኬቱ ሲአርቱ ኦ7 የሚለውን ሞላር ማስ ይሰጣችኋል። አይ ቲንክ 294 ምናምን አካባቢ ነው። 294 ይመጣላችኋል። ስለዚህ ኤንን 0.54 አግኝታችኋል። 0.54 ሲባዛ 294 ነጥብ ምናምን ነገር እሱን ስታበዙት 159 ምናምን አካባቢ ይመጣላችኋል ማለት ነው። ስለዚህ ይሄን እና ይሄን አብስታችሁ ነምበር ኦፍ ሞል እናገኛችሁ። ከዚያ ነምበር ኦፍ ሞል ሲባዛ በሞላር ማስ ስለሆነ ጊቭን ማሱን ለማግኘት ነምበር ሞላር ማሱ ደግሞ የኬቱ ሲአርቱ ኦ7 ይሰጣችኋል። እሱ 294 ነጥብ ምናምን ነው ማለት ነው። ስለዚህ በዚህ ምሳሌ መሰረት ትሰራላችሁ ማለት ነው። ስትሰሩት ስንት ይመጣላችኋል ማለት ነው? 5.04 ሲባዛ 294 ምናምን አካባቢ ታደርጉት 159 ምናምን ይመጣላችኋል። ቼክ ማድረግ ትችላላችሁ እናንተ አካፍሉት። ዋናው ነገር ምንድነው? አሰራሩ እንዲገባችሁ ነው። ስለዚህ አሰራሩ እንዲገባችሁ የመጀመሪያውን ማን ነው የምትፈልጉት? ነምበር ኦፍ ሞልን። ነምበር ኦፍ ሞል ደግሞ ሞላሪቲ ሲባዛ ምን አድርጋችሁ ነው የምትፈልጉት ብለናል? ቮሊዩም ኦፍ ሶሉሽን ኢን ሊትር በሚሊ ሊትር ነው የተሰጣችሁ። በሚሊ ሊትር እንዳታበዙት። ፎርሙላው ኢን ሊትር ነው የሚለው። እሱን ወደ ሊትር ቀይራችሁ እሱን ነምበር ኦፍ ሞል እናገኛችሁ። ዘን ሲቀጥል ነምበር ኦፍ ሞል ማለት ጊቭን ማስ ኦቨር ሞላር ማስ ነው። ዘን ክሮስ አድርጋችሁ መፈለግ ነው። ሶ ሲምፕል። ኦኬ ስለዚህ ይሄ ይሆናል መልሱ። ሌላው የመጨረሻው ካልኩሌሽን ጥያቄ ኦልሞስት ወደ መጨረሻው እየደረስን ነው። ሶሉሽን ኢዝ ሜድ ባይ ዲሶልቭድ 13.5 ግራም ኦፍ ግሉኮስ ካርቦን 6 ሃይድሮጅን 10 ኦክሲጅን 6 ተሰጥቶናል። ኢን 0.1 ኪሎ ግራም ኦፍ ዋተር ዋት ማስ ኦፍ ፐርሰንቴጅ ሶሉት ኢን ኤ ሶሉሽን ይላል። ይሄ ደግሞ ምንድነው የተጠየቀው ማለት ማስ ኦፍ ማስ ፐርሰንቴጅ ምናምን ነገር አለ። ስለዚህ ማስ ፐርሰንቴጅ ማለት ያው ፎርሙላውን መያዝ ነው። ማስ ኦፍ ሶሉት ኦቨር ማስ ኦፍ ሶሉሽን ነው። ይሄ ቀላል ነው። ማስ ኦኬ ማስ ኢን ፐርሰንት ማለት ማስ ኦፍ ሶሉት ሲካፈል ማስ ኦፍ ሶሉሽን ማለት ነው። ሶሉሽን ይሄ ነው በቃ ፎርሙላው ይሄ ከሆነ ይሄን ከያዛችሁ ማስ ኦፍ ሶሉት ማለት የሶሉቲ ማለት ነው። አማሚና ሟሚ ማለት ነው። ማስ ኦፍ ሶሉት ማለት ግሉኮሱ ነው። ሶሉሽን ማለት ደግሞ አማሚውና የሟሚው አንድ ላይ ሲዋሃድ ማለት ነው። ሶሉሽን ማለት የውሃና የግሉኮስ ሊሆን ይችላል። ለምሳሌ የሱ ማለት ነው። ስለዚህ እሱን ለመስራት ምን እንደምታደርጉት ማስ ኦፍ ሶሉት ስንት ተሰጥቷቸዋል? 13.5 ምናምን ተሰጥቷቸዋል። ስለዚህ 13.5 ሲካፈል ታደርጋላችሁ። ማስ ኦፍ ሶሉሽን ደግሞ 13.5 ሲደመር ስንት ተሰጥቷቸዋል? የሶሉሽኑ ኦፍ ዋተር የሚለው የሶሉሽኑ 0.1 ኪሎ ግራም ማለት 100 ግራም ማለት ነው። ስለዚህ 13.5 ሲደመር 100 ግራም ይሄ ኪሎ ግራም ስለተሰጣችሁ ወደ ግራም መቀየር አለባችሁ። ወይም ደግሞ ወደ ግራም ቀይራችሁ በኋላ ላይ ነው እንትን የምትሉት ማለት ነው። ስለዚህ ይሄ 100 ግራም ማለት ነው። 0.1 ኪሎ ግራም ማለት 100 ግራም ነው። ስለዚህ 13.5 ሲደመር 100 ግራም ምክንያቱም ሶሉሽን ማለት የሁለቱ ነው ብለን ስለዚህ ሲደመሩ ስንት ይመጣላችሁ? 113 ይመጣል። 113 ይመጣል ማለት ነው። 113.5 ላይኛውም 13.5 ስለዚህ ማስ ኦፍ ሶሉት ኦቨር ማስ ኦፍ ሶሉሽን ሆነላችሁ ማለት ነው። ስለዚህ ይሄን ስታካፍሉ ስንት ይመጣላችሁ ማለት ሲባዛ ፐርሰንት ስለሆነ ሲባዛ በመቶ አለ። ሲባዛ በመቶ ስለዚህ ይሄ ስንት ይመጣላችኋል? 11.9 ምናምን አካባቢ ይመጣላችኋል ማለት ነው። 11.9 አካባቢ ይመጣል።
ስለዚህ እንግዲህ ካልኩሌሽን ፓርቶቹ ይሄን ይመስል ነበር። በቀጥታ ወዴት እንሄዳለን ማለት ነው? ወደ ብላንክ ስፔስ እንሄዳለን ማለት ነው። ስለዚህ ፓርት 3 እንግዲህ ፓርት 1 ትሩ ፎልስ ነው። ፓርት 2 ምርጫ እስካሁን ሰራን እስከ 34። ሌላው ወደ ፓርት 3 እየሄድን ነው ማለት ነው። ፓርት 3 ፊል ኢን ዘ ብላንክ ስፔስ 10 ፖይንት ይዛን ማለት ነው። ይሄ መልሱ እዚህ ተቀምጦላችኋል። አተም ኦፍ ዘ ሴም ኤሌመንት ዊዝ ዲፈረንት ነምበር ኦፍ ኒውትረን አር ናውን አስ ዳሽ ይላል። አይዞቶፕ ነው። ታርሟን ትክክል ነው። ኦል ኦፍ ዘ ዲጂት ኢን ሜዠርመንት ኢንክሉዲንግ ዘ አንሰርታኒቲ ላስት ዲጂት አር ኮልድ ይላል። ሲግኒፊካንት ፊገር ነው። ዘ ፎርሙላ ፎር ኮንቨርቲንግ ዲግሪ ፋራናይት ቱ ዲግሪ ሴልሺየስ ይላል። ዲግሪ ፋራናይትን ወደ ዲግሪ ሴልሺየስ ለመቀየር ፎርሙላውን ጻፉ ነው የሚለው። ዲግሪ ሴልሺየስ ማለት 5/9ኛ ቀንፍ አድርጋችሁ ዲግሪ ፋራናይት ሲቀነስ 32 ነው። እዚህ ተቀምጦላችኋል። a type of bond result of electrostatic force of attraction between opposite electrical charges known as ይላል። አዮኒክ ቦንድ ነው። አዮኒክ ቦንድ ማለት በሜታል እና በነን ሜታል የሚፈጠር ቦንድ ማለት ነው። ሁለቱም ነን ሜታል ከሆኑ ግን ኮቫላንት ቦንድ ምናምን ነው የሚሆነው ማለት ነው። ስለዚህ ኦፖዚት የሚለው ኦፖዚት ኤሌክትሪካል ቻርጅ ነው። ለምሳሌ ሶዲየም እና ክሎሪን፣ ሶዲየም ሜታል ነው፣ ክሎሪን ነን ሜታል ነው። እሱ ስትሮንግ የሆነ ኤሌክትሮስታቲክ ፎርስ አትራክሽን አለ ማለት ነው። እሱ አዮኒክ ቦንድ ይባላል። ተቀምጧል መልሱ። ሌላው ብላንክ ኢዝ ኤ ታይፕ ኦፍ ፎርሙላ ዛት ኢንዲኬትስ ዘ ታይፕ ኦፍ አተም ፕሬዘንት ዘ ሲምፕለስት ሆል ነምበር ሬሽዮ ኦፍ ነምበር ኦፍ አተም አዮን ኢን ኤ ኮምፓውንድ ይላል። ይሄ ኢምፔሪካል ፎርሙላ ነው። እስካሁን ያየ ነው። ኢምፔሪካል ፎርሙላ ኢዝ ኤ ታይፕ ኦፍ ፎርሙላ ዛት ኢንዲኬትስ ዘ ታይፕ ኦፍ አተም ፕሬዘንት ኤንድ ዘ ሲምፕለስት ሆል ነምበር ሬሽዮ። እንደውም ቅድም ታስታውሱ ከሆነ ኢምፔሪካል ፎርሙላን ስንፈልግ 1.5 ምናምን መጥቶብን የሆነ የማን ነው በሁለት አባዝተናል። ምክንያቱም ወደ ሆል ነምበር ሬሽዮ መቀየር ስላለበት ማለት ነው። ስለዚህ እሱ ኢምፔሪካል ፎርሙላ ይሆናል። ሌላው ስድስተኛ ጥያቄ ዘ ሰም ኦፍ አቬሬጅ አቶሚክ ማስ ኦፍ ዘ አተም ፕሬዘንት ኢን ኤ ሞለኪውል ኦር ኮምፓውንድ ኢዝ ኮልድ ብላንክ ይላል ማለት ነው። እሱ ሞለኪውላር ማስ ወይም ደግሞ ሞላር ማስ የምንለው ማለት ነው። ሞለኪውላር ማስ ኦር ሞላር ማስ ማለት ነው። ዘ ሰም ኦፍ አቬሬጅ አቶሚክ ማስ ኦፍ አተም ፕሬዘንት ኢን ኤ ሞለኪውል ኦር ኮምፓውንድ ኢዝ ኮልድ ይላል። ስማን ነው ብለናል። ሞለኪውላር ማስ ወይም ደግሞ ሞላር ማስ የምንለው ማለት ነው። ሌላው ሰባተኛ ጥያቄ ነው። ራይት ዘ ኔም ኦፍ ዘ ኮምፓውንድ ሊስትድ ቢሎ ይላል። የመጀመሪያው ማግኔሽየም ሰልፌት እና ከዛ 6 ሞል ኦፍ ዋተር አለ ማለት ነው። ስለዚህ ስሙ ማን ይባላል ነው። ስሙን ጻፉ የሚል ነገር ነው። ማግኔሽየም ሰልፌት ሄክሳ ሃይድሬት ብላችሁ መጻፍ ትችላላችሁ ማለት ነው። ዋተር አለ ሃይድሬት ተብሎ ነው የሚነበብ። 6 ኮኤፊሺየንት ስላለ ሄክሳ ማለት ትችላላችሁ። ስለዚህ ማግኔሽየም ሰልፌት ሄክሳ ሃይድሬት ብላችሁ መጻፍ ትችላላችሁ። ኤ ማለት ነው። ሰባተኛ ጥያቄ ኤ ማግኔሽየም ሰልፌት ሄክሳ ሃይድሬት ብላችሁ መጻፍ ትችላላችሁ። ከዚያ አይረን እና ፍሎራይድ፣ አይረን ፍሎሪን 3 አለ። ይሄ አይረን ቴትራ ፍሎራይድ ነው መሰለኝ። አይ ቲንክ አይረን ቴትራ ፍሎራይድ ያው 3 ስለሆነ ፍሎራይድ አይረን ቴትራ ፍሎራይድ ነው ሊሆን የሚችለው። ሌላ ካለም እናንተ እዩት። እንደዛ ነው። ግን ከዚህ አልታረመም። ብቻ አይረን ትራይ ፍሎራይድ ነው። ግን አይረን ቴትራ ፍሎራይድ ብላችሁ መጻፍ ትችላላችሁ። ወይም ሌላ ካለው እንግዲህ እናንተ እዩት። ስምንተኛ ጥያቄ ይሄ በጣም ቀላል ነው። how many significant figure does the following measurement contain? significant number እንዴት ነው የሚቆጠረው? እሱን ታውቁታላችሁ። 0 እዚህ ጋር አሁን 0.0304 ምናምን ይላል። ከ3 ጀምራችሁ ነው የሚቆጠረው። 3 አለ፣ 0 አለ፣ 4 አለ፣ 8 4 ይኖረዋል። ቢ ላይ 501.0 ይላል። ከነጥብ በኋላ ነጥብ ብሎ 0 ካለ ትቆጠራለች ሲግኒፊካንት ፊገር። ስለዚህ ስንት ይኖረዋል ማለት ነው? 5010 ከዛ እሷ ነጥቧ ማለት ነው። ነጥብ በኋላ ያለችው 5 ይኖረዋል።
ሌላው በሳይንቲፊክ ፎርም ሲቀመጥ ደግሞ ሁሉም ከማባዛት ወደ ግራ ያለው ሁሉም 1 4ም 0 ይቆጠራል። ስለዚህ 3 አለው። ይሄ በጣም ቀላል ጥያቄ ስለሆነ እናንተ መስራት ትችላላችሁ። አድሬስ ለማድረግ ያክል ስለሆነ ማለት ነው። ስለዚህ 9ኛ ጥያቄ ደግሞ write the product for the following equation using correct number of significant figure በመጠቀም ጻፉ ነው የሚለው። ስለዚህ መደመር፣ መቀነስ፣ ማባዛት፣ ማካፈል ሲሆን የራሱ የሆነ ህግ አለው ማለት ነው ሲግኒፊካንት ፊገር። ስለዚህ እሱን እናንተ ሞጁላችሁ ቻፕተር 1 ወደ መጀመሪያው አካባቢ አለ። እሱን እየደመራችሁ እየቀነሳችሁ እንትን ማለት ትችላላችሁ ማለት ነው። ስለዚህ ምንድነው የሚሆነው በመደመርና በመቀነስ ጊዜ የትንሹን ይዛን ማለት ነው። ስለዚህ የመጀመሪያው አሁን ስንት ሲግኒፊካንት ፊገር አለው? ኤ ላይ 10 101.2 የሚለው 4 ስላለው 4 ያለው ነው የምናስቀምጠው። ስለዚህ የትንሹን ስለሚይዝ 4 ያለውን አስቀመጥ። በመቀነስም ኦልሞስት እንደዛው ነው። 15 ለምሳሌ ስንት ሲግኒፊካንት ፊገር አለው? 2 አለው። ስለዚህ 21 ብለን እናስቀምጣለን። ማካፈል ሲሆንም 6.9 ሲካፈል ለ2 ምናምን ይላል። የካልኩሌተር ይጠይቃል እንጂ ሌላው ቀላል ነው። አካፍላችሁ ማግኘት ትችላላችሁ። ማባዛት ከሆነ ደግሞ ጀስት እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። ሌላው የመጨረሻው ጥያቄ ራውንድ ነው። the following indicate number significant figure። ይሄ ደግሞ አጠጋጉ ነው። ይሄን ማጠጋጋት ትችላላችሁ። እዚህ መልሱ ተቀምጦላችኋል። ትክክል ነው መልሱ። ይሄን መስራት ትችላላችሁ ማለት ነው። ስለዚህ የደብረ ብርሃን ዩኒቨርሲቲ ጀነራል ኬሚስትሪ ሚድ ኤግዛም ይሄን ይመስል ነበር ማለት ነው። በጣም ብዙ ጥያቄ ቴዲስ የሆነ ጥያቄ ነው። እንግዲህ አድቫንቴጅ አለው እንግዲህ በ0.5 ምናምን ስለሚያዝ ተስተና አድቫንቴጅ አለው፣ ግን ቀለል ያለም ስለሆነ ጥያቄው በዚህ ልክ ነው ማለት ነው። ስለዚህ ፓርት 1 በጣም ወሳኝ ጥያቄ ስለሆነ ፓርት 1 ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ እሱን ማየት ትችላላችሁ። ሌላ እንግዲህ ጥያቄ ካላችሁ ሌላ የሚሰራላችሁ የምትፈልጉት ሰብጀክት ካለ ኮሜንት እዚህ ቪዲዮ ላይ ኮሜንት ሴክሽን ላይ አሳውቁኝ እና እንሰራላችኋለን ማለት ነው። ይመቻችሁ። ሰብስክራይብ ማድረጋችሁን አትርሱ። ሰላም